መረ በውስተ አሕዛብ አርአዮሙ ስብሐቲሁ አምርወቱ አርዳይሁ ወይቤሎሙ ቅድሁ ማየ ወመልጎን እስከ አብሆን ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ ቤዛነ ተስፋነ ወልደ አምላክ ወለማይኒ ረሰዮ ወይነ ውሃውን ወይን አደረገው። እስኪ እጃችሁን ከፍ አድርጉ። በስመ አብ ድምፅ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መምህራችን መላከ ሰላም መምህር ተክሌ እዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ መምህር ተስፋ ልደት የዚሁ ቤተ መቅደስ የስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ የስብከተ ወንጌል መምህራን፣ ማኅሌታውያን ሊቃውንት፣ ካህናት እንዲሁም ዲያቆናት፣ አረጋውያን አባቶቼ እንዲሁም እናቶቼ፣ ወጣቶችና እንዲሁም ሕፃናት በዛሬው ዕለት በቤተ ክርስቲያኗ ሥርዓት በሥርዓተ ተክሊል በሥርዓተ ቁርባን ጋብቻችሁን ያደረጋችሁ ሙሽሮችና እንዲሁም አጃቢዎች፣ ሚዜዎች ሁላችሁ በእግዚአብሔር ስም እንደምን አደራችሁ? ተናገሩ። እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረ የተመሰገነ ይሁን። አመስግኑት እግዚአብሔር። ለብርሃነ ልደቱ ለብርሃነ ጥምቀቱ አድርሶ ዛሬ ላይ ደግሞ እንደዚሁ በዕለተ ሰንበት ሊባርከን ሁላችንም ጠርቶ የሰበሰበን አምላክ ክብርና ምስጋና ለስሙ ይሁን። ሊቃውንቱ ተአምረ ወመንክረ ገብረ መድኃኒነ አምላካችን እግዚአብሔር ተአምር ፈጣሪ ተአምረኛ ተአምር የባህሪው የሆነ በቃና ዘገሊላ የካቲት 23 ቀን አሁን ባለንበት አስተምሮ ደግሞ ጥር 12 ቀን ውሃውን ወደ ወይን ጠጅነት ቀይሮ ቀዳሜ ተአምር የመጀመሪያ ተአምር ከገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾሞ መዋዕለ ጾሙ ሲፈጸም ሱባኤው ሲፈጸም ወጣና የመጀመሪያው ተአምር በቃና ዘገሊላ በታናሿ መንደር በኑሯቸው ትንሽ፣ በሀብታቸው ትንሽ፣ በስልጣናቸው ትንሽ፣ በአመለካከታቸው ትንሽ፣ በአስተያየታቸው ትንሽ፣ ይልቁንም ደግሞ በማህበረሰብ ደረጃም ትንሽ ወደ ሆነው ቦታ ላይ ወይም መንደር ላይ ተገኝቶ የሙሽራውን ጋብቻ ባርኮና ቀድሶ ጉድለትን የሞላበትን ያንን ታሪክ ነው ሊቃውንቱ በቃለ እግዚአብሔሩ ገልጠው ያስተማሩን። እስኪ አመስግኑላቸው ለእነዚህ ሊቃውንት። እልል በሉና አመስግኑት እግዚአብሔርን። ዝማሬ መላእክትን ያሰማልን። አሜን በሉ። አሁን ወደ ሌሊት ደግሞ እነሱ ወደ አሉት ቃለ እግዚአብሔር ስጓዝ ሆረ ኢየሱስ በትፍሥሕት ኢየሱስ በደስታ ተጓዘ ይላል። ሁለት አይነት ጉዞ አለ ማለት ነው። የሐዘን ጉዞ አለ፣ የደስታ ጉዞ አለ። ወደ ቀራንዮ መስቀል ተሸክሞ ሲወጣ የሐዘን ጉዞ ነው። ወደ ቃና ሲጓዝ ግን ወደ ሰርጉ የደስታ ጉዞ ነው። እሱ ሐዘንም ደስታም ባህሪው ሆኖ ሳይሆን የሰርግ ጸባይ ደስታ ስለሆነ ነው። የሞት ጸባዩ ልቅሶ ነው። ይህች ዓለም ኩንትራት ናት። በልቅሶ ትጀመራለች፣ በልቅሶ ትጠናቀቃለች። በገንፎ ተጀምሮ በንፍሮ የሚጠናቀቅ ዓለም ነው። ስለዚህ የሰርግ ጸባዩ ደስታ ነው፣ የሐዘን ጸባዩ ደግሞ ልቅሶ ነው። ከዚህ የተነሳ ኢየሱስ ሆረ ኢየሱስ በትፍሥሕት ውስጥ ተከብካ ኢየሱስ ወደ ሰርግ ወይም ወደ ታደመበት ቦታ በደስታ ሄደ ይላል መጽሐፍ ቅዱስ። ደግሞ እንዲህ ይላል፣ ወደ ቤተ ክርስቲያን ሲመጡ ክርስቲያኖች እያለቀሱ እያዘኑ ይገባሉ ይላል። ወደ ቤተ ክርስቲያን ሲመጡ ለምን? በደለኛ ነኝ፣ ኃጢአተኛ ነኝ፣ እኔ ያልሰራሁት ኃጢአት ምን አለ? በአንተ ምሕረት ብቻ ወደ ቤት እመጣለሁ እያሉ እያዘኑ ይመጣሉ። ሥጋ መሬት ላይ ወድቆ ሳር ወይም አፈር ትቢያ ሳይዝ እንደማይነሳ የሰው ልጅ ባህሪም ከኃጢአት ጋር ግንኙነት ስላለው ስለዚህ በማወቅም ባለማወቅም ኃጢአት እሰራለሁኝና ስለዚህ ወደ አንተ ስመጣ እያዘንኩ ነው፣ ሳይገባኝ
ተገብቶኝ ንጹሕ ባህሪ ሁነህ የኔ ባህሪ ግን ንጹሕ አይደለም፣ ንጹሕ አምላክ ሁነህ እኔ ግን ንጹሕ አይደለሁም። ነገር ግን ወደ ንጹሕ ወደ አንተ ወደ ቅዱሱ ስመጣ እያዘንኩ እመጣለሁ እያሉ ይገባሉ አለ ቅዱስ ዳዊት። አዎ ቤተ ክርስቲያን መጥተው ተባርከው ተምረው ዘምረው ሲወጡ ግን ደስ ብሏቸው እየዘመሩ ይወጣሉ አለ። ክብርና ምስጋና ለመድኃኒዓለም። አያት ሸክማቸው ቀሏቸው ማለት ነው። ይህን ቅዱስ ዳዊት ነው የተናገረው። አዎ ወደ ቤተ ክርስቲያን ሲገቡ እያለቀሱ እያዘኑ ይገባሉ። ኑ ኀቤክሙ ውዳነ ጾር ወአነ ዐርፈክሙ የማቴዎስ ወንጌል ምዕራፍ 11 እናንተ የዓለም ሸክም ፖለቲካው፣ ኑሮው፣ ገበያው፣ አዎ ማህበረሰቡ ያለው መከራ ሁሉ ሸክም የከበዳችሁ ኑ ወደ እኔ የከበደውን ሸክም አውርጄ ቀላሉን ሸክም ምሕረቴን፣ ቸርነቴን፣ ይቅርታዬን በእናንተ ላይ አሳርፋለሁ ብሎ በጠራው አምላካዊ ጥሪ ወደ ቤቱ ከነሸክማችን እንመጣለን። ሸክማችን አራክፈን በሰላም እንመለሳለን። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚነግረን። አዎ ስለዚህ ምን አለ? ወረ ኢየሱስ በትንቢት ውስጥ ተከብካብ አለ እንዘ ይገብር ተአምረ በውስተ አሕዛብ ተአምር እያደረገ በአሕዛብ መካከል ተአምር እየፈጠረ ወደ ገሊላ መጣ ይላል። ተአምር እየፈጠረ ተአምር እያደረገ ተአምር እያስተማረ ወደ ገሊላ መጣ ይላል። እንዘ ይገብር ተአምረ ወመንክረ በውስተ አሕዛብ ድንቅ የሆነ ሥራ በአሕዛብ መካከል እያደረገ እያስተማረ ምንድን ነው እሱ? በጥምቀቱ 3 ነገሮች ታይተዋል። የመጀመሪያው ወደ ዮሐንስ ነው የሄደው። ይህን መተርጉማን 3 ጊዜ ብለውታል። አንድ ጊዜ በእናቱ ማኅፀን ሳለ ፈጣሪ ወደ ፍጡሩ ወላዲተ አምላክ ወደ አክስቷ ወደ ኤልሳቤጥ ሲሄዱ እናያለን። ወተንሣት ማርያም ፍጡነ በውእቱ መዋዕል ከቅዱስ ገብርኤል ጋር የምስራቹን የአምላክን የምስራች ጸዋሬ ዜና ገብርኤል ዘከተማሁ መስቀል ጸዋሬ ዜና ቅዱስ ገብርኤል ነው። ወበእንተዝ ደለወ ከመ ይጹር ዜና ለማርያም መላእክቱን ባሉበት በዚያ በከተማቸው ሁከት ሲነሳ ባሉበት እንዲጸኑ አድርጎ ያቆመ መልአክ ነው፣ ያጸና መልአክ ነው። ከዚያ የተነሳ የድንግል ማርያም ጸዋሬ ዜና ተባለ ይላል። ያንን ዜና ይዞ ወደ ድንግል ማርያም መጣና አልወሲሶ በእዝና ኩሎ ዘልሃኮ ነገራ ሳይቀንስም ሳይጨምርም ያምርብ ብሎ ሳይጨምር ቃላት አጠረኝ ብሎ ሳይቀንስ የተላከውን ለድንግል ማርያም ነግሯት ሁራብ ስራ ለሁለተ እስራኤል ለድንግል ማርያም ሂድና ንገራት የተባለውን ንግግር መጣና በጆሮዋ ነግሯት አሳምኗት ወደ ሰማይ ሲመለስ ድንግል ማርያም ወደ ኤልሳቤጥ ሄደች። ኤልሳቤጥ በመንፈስ ቅዱስ የጌታዬ እናት አለች። ቀጠለ ዮሐንስ አንፈራጠ ወሰገደ ወልደ መካን ለወልደ ድንግል በማህፀን ያለው በማህፀን ላለው ፍጡሩ ለፈጣሪው ሰገደ። የመጀመሪያው ይሄ ነው። ሁለተኛው ጌታ በተወለደ በ2 ዓመቱ ወደ ግብፅ ወደ ኢትዮጵያ ስደት ሲገጥመው ዮሐንስም ስደት ነው የገጠመው። ዘመነ ወአዝማነ ወመንፈቃድ 3 ዓመት ከ6 ወር ተሰደው የስደቱ ዘመን አልፎ ወደ ሀገራቸው ከመናዝራዊ ይሰመይ በናዝሬት ያድጋልና ትንቢት ነውና ሲመለሱ ሲና ተራራ ላይ ሲደርሱ ጌታ ወደ ሲና ተራራ ቀና ብሎ ይመለከታል። ልጅ ወይ ጠላት ተሰደዱ ያለን መልአክ ተመለሱ ብሎናል። ሊገለው ነው የተባለው መልአክ ሙቷል። ማን ነው ሊገለው ነው የተባለው? ሄሮድስ ሙቷል። መልአኩ ተሰደዱ አለ። አሁን ተመለሱ ብሎናል። ጠላት የለም ብሎናል። ምንድነው ወደ ተራራው የምታየው አለችው። ነዋህትኪ ኤልሳቤጥ አይረፈት፣ አክስትሽ ኤልሳቤጥ አረፈች አላት። አለቀሰች። ደመና ነጥቆ ወሰዳትና ዮሐንስ ሰሎሜ ጌታ እመቤታችን ሲሄዱ አንበሳም ይላል ትርጓሜው፣ መልአክም ይላል። ባጭሩ ያው ጉድጓድ ተቆፍሯል። ጉድጓዱ ተቆፍሮ ኤልሳቤጥን ቀብረው አንዳንድ ጊዜ ዘመን ያ ዘመን ይመስለኛል ዮሐንስ የሞተችውን እናቱን አስከሬን ደረቅ ጡት እየጠባ ነው ያገኙት። ዛሬም በሀገራችን ብዙዎች እንደዚህ ናቸው። ሳይሆን በድርቁም በረሃብም በፖለቲካው በእንዲህ አይነት መልኩ ይታያል። ሀገራችን ኢትዮጵያን ሰላም ያደርግልን እግዚአብሔር። ከዚያ በኋላ ኤልሳቤጥን ቀበሩና ወደ ናዝሬት ሲመለሱ አብሮ ይህን ስትለው እመቤታችን ነዋ ቀላዋዲ ዘይሰብክ በገዳም
ከምድረ በዳ ይመጣል ብሎ ኢሳይያስ ትንቢት የተናገረለት እሱ ነውና በዚሁ ነው የሚያርገው አላት። ባጭሩ 30 ዓመት ለጌታ ሲሆነው ለዮሐንስ 30 ዓመት ከ6 ወር ሲሆነው አዎ ሶስተኛው በገሊላ ተገናኙ እና አጥምቀኝ አለው። በዮርዳኖስ ውሃ ሲያጠምቀው 3 ነገሮች ተገለጡ ይላል። አንደኛው የጌታ 2 ልደት ነው፣ 2 ልደት። ሁለተኛው ደግሞ ፈሉ ማያት ዲበርሱ ውሃዎች ሲፈሉ መታየታቸው። ሶስተኛው የእግዚአብሔር አብ ሶስትነት አንድነት ሶስትነት ነው። አብ በደመና ልጅ ነው ብሎ ሲመሰክር ወልድ ሲጠመቅ መንፈስ ቅዱስ ደግሞ በርግብ አምሳል መጥቶ ሲያርፍበት ታየ። ከዚህ በኋላ ወዲያውኑ አልዋለም አላደረም፣ ወደ ገዳመ ቆሮንቶስ ገባ። መዋዕለ ጾሙ ሲፈጸም ወደ ሰርጉ መጣ። እንዘ ይገብር ተአምረ ነው የሚለው ተአምር እያደረገ ወደ ሰርጉ ገባ ነው የሚለው በውስተ አሕዛብ አዎ ወይቤሎሙ ቅድው ማይ ወምንወን እስከ አፍወን ለአሳዳሪዎቹ እንዲህ አላቸው፣ ጋኖቹን ውሃ ሙሏቸዋል። አዎ ከዚህ በኋላ ሞሏቸው፣ ወይን ጠጅ ሆነ። ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ። ያ አሳዳሪው ቀመሰና የእግዚአብሔርን ተአምር አደነቀ ይላል። እስኪ አመስግኑት እግዚአብሔርን። ይህን ነው የሚነግረን። ድገሙና አመስግኑት እግዚአብሔር። አደነቀ። አሁን ቀጠለና ቅዱስ ያሬድ ምን አለ? ቤዛነ አለ። ቤዛችን ቤዛችን። አሁን እናንተ እሱ ጋር ጥላ ይዛችኋል። የፀሐይ መከላከያ ቤዛ ማለት ነው። እሾህ እንዳይወጋችሁ ጫማ አድርጋችኋል አይደለ? ቤዛ ነው በራሱ። አንዳንድ ጊዜ ሰዎች ምስጢር ሲሰወር ብዙ ነገር ሲናገሩ እንሰማለን። እውነተኛው ዘላለማዊው ቤዛ እሱ ነው። ለእሱ የሚተካከለው የለም። ግን ምን አለ ቅዱስ ያሬድ? ቤዛነ አዳኛችን፣ መምህራችን፣ ጌታችን አንዱ ስለ ብዙዎቹ ተሰቅሎ ሞቶ ዓለምን ያድን ዘንድ የመጣ ቤዛችን አለ። ተስፋነ አለ። አንቲ ውእቱ ተስፋው ለአዳም መሰደድ ገነት። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። የዓለም ተስፋ፣ የነቢያት ተስፋ ሱባኤ ይዘው ትንቢት ቆጥረው አሻግረው አይተው ተስፋ ያደረጉት የድንግል ማርያም እናትነት፣ የአምላክ ልጅ ሆኖ መገኘት፣ የድንግል ማርያም አምላክን መውለድ፣ የአምላክ ሰው መሆን ተስፋ፣ የነቢያት ተስፋ። ያ ተስፋ ቤዛነ ተስፋ ነው። ወልደ አምላክ የአምላክ ልጅ እግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ወለማይኒ ረሰዮ ወይነ ውሃውን ወይን አደረገው። ክብርና ምስጋና ለመድኃኒዓለም ይሁን። የመጀመሪያው ይሄ ነው። ወደ ሁለተኛው ስንሄድ ሊቃውንቱ ቅድም የተናገሩት ነው። ቅድም ምንድን ነው ያሉ? ስለ ሙሽራ ነው። መራዊሃ ለቤተ ክርስቲያን ሂርዳ ዘተሃጉለ ወይን ዘተመዝበረ ያስተጋብ ዝሩዓነ መጽሐቤ። አዎ እነሆ የተዘራውን ሊሰበስብ ይልቁንም ደግሞ የጠፋውን ሊፈልግ የወደቀውን ሊያነሳ የተረሳውን ሊያከብር አዎ እግዚአብሔር አምላክ ሰው ሆኖ መጣ። ክብርና ምስጋና ለስሙ ይሁን። ይህን ነው ያለው መራዊሃ ለቤተ ክርስቲያን። ምንድን ነው ዛሬ ሙሽሮች? አሁን ስለ ሙሽርነት ነው። እዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ጻይም ሊባኖስ ስለ ሕይወት መልካሟ ሙሽራ ከሊባኖስ ነው ያለ ሰሎሞን። ምን ማለት ነው? ተወለጂ አድባረ ሊባኖስ በስደት ትወለዳለችና አስቀድሞ ሰሎሞን ምን አለ? መልካሟ ሙሽራ አለ። አሁን እንግዲህ ሙሽራይቱ ያለችው ሙሽራ ነው። የሙሽራይቱ ሙሽራ ማን ነው? መድኃኒዓለም ነው። ሙሽራነቷ ምንድን ነው? ቃልን ጸንሳ ቃልን መውለዷ ሙሽራ ስሏታል። አመስግኗ ድንግል ማርያም እናታችን ቃልን። አዎ ይሄ የባሕርዮች ስርዓትን ወደ ኋላ አድርጎ ምንድነው ወንድና ሴት ተጋብቶ ሁለቱ አንድ ሆኑ ዛሬ ብለን ዘምረን ነው ልጅ የሚወጣ ልጅ ሊወለድ የሚችለው። ይህን ስርዓት ግን መድኃኒዓለም ዜሮ አደረገው። ምን አደረገ? ያ ቃል ቀድሞ ነበረ፣ ቃሉም እግዚአብሔር ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበርና ያ ቃል እግዚአብሔር ነበረ ይላል። ያ ቃልም ሥጋ ሆነ አለ። ቅዱስ ገብርኤል መጣና ሲነግራት እንዴት ይሆንልኛል ስትለው መንፈስ ቅዱስ ይመጣና ካንቺ ሥጋ ላይ ይከፍላል አላት። ይከፍላል። በተከፈለው ደም ላይ ሥጋ ላይ መለኮት ይመጣና ያድራል። ተዋህዶ በአንቺ ማህፀን ላይ ይከናወናል። ተዋህዶ መጋቢት 29 ቀን የቃልና የሥጋ የመለኮትና የሥጋ ተዋህዶ በአንቺ ማህፀን ይፈጸማል አላት። አያችሁ፣ ይሄ ነው እንግዲህ። በዚህም ጊዜ ቃል መጣና በማህፀነ ድንግል ማርያም ተጸነሰ። ቀዳሚሁ ቃል ነሣ መሬት አለ ወለሃኮ ለአዳም። እነሆ አዳምን ሰው ይሆን ዘንድ የፈጠረው ያ ቃል፣ ያናገረው ያ ቃል፣ ሔዋንን የሰጠው ያ ቃል፣ ተስፋ የሰጠው ያ ቃል ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ
5500 ዘመን ሲፈጸም መጥቼ አድንሃለሁ ብሎ የተናገረበት ያ ቃል መጣና በማኅፀነ ድንግል ማርያም ሰው ሆነ። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው እንግዲህ እዚህ ጋር ዜሮ ያደረገ አያችሁት? አዎ ለዚህ ነው አስተራየ እምኅቡ ገሃደ በለቢሰ ሥጋ ኮነነ ዘመደ። ሥጋ ለብሶ አዎ ግልጥ ሆኖ ታይቶ ዘመዳችን ሆነ። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው የድንግል ማርያም ሙሽርነት ቃልን ጸንሳ በድንግልና መውለዷ ነው። የአምላክ ሙሽርነት በቤተልሔም ተወልዶ ጨለማውን ገፎ ሰላምን መልሶ ሞትን በሕይወት ለውጦ በቀራንዮ አደባባይ እነዚህ ሙሽሮች ዛሬ ሰርጋቸው ላይ በሬ አርደው ጠጅ ጥለው ዘመድ ጠርተው አሁን ብዙ ድግስ ይጠብቃቸዋል። ከዚያ በፊት ግን በክርስቶስ ሥጋና ደም ጋብቻቸውን አክብረውታል። እስኪ ያመስግኑት መድኃኔዓለም። ትልቁ ድግስ ነው ወዳጄ። አዎ ስለዚህ ሙሽራ በአባቱ ወይም በእናቱ ወይም በራሱ አቅም ተነስቶ ድግስ ደግሶ አዳራሽ ተከራይቶ ነው ሰርግ የሚያደርገው። መድኃኔዓለም መራዊሃ ለቤተ ክርስቲያን የቤተ ክርስቲያን ሙሽራ መድኃኔዓለም ግን ራሱን አርዶ ማለት ነው። ምናልባት ቋንቋው ሌላ ሊሆን ይችላል። ዋናው ግን ሥጋውን ቆርሶ ደሙን አፍሶ በቀራንዮ ላይ ራሱ ፍሪዳ ሆኖ መስዋዕት ሆኖ እነሆ ራሱን በራሱ ሙሽራ አደረገ። እስኪ አመስግኑት ይሄን አምላክ። ይሄ ነው የክርስቶስ ሙሽርነት። ሥጋውን ቆርሶ አዎ ሙሽራ ሥጋው ወራርዶ ያበላል እንጂ ሥጋውን አይሰጥም። ሙሽሪት ጠጅ ጥላ ታጠጣለች እንጂ ሥጋዋን አትሰጥም። የሰው ሥጋም ሰውን አያድንም። እየሰማችሁ ነው አይደል? መድኃኔዓለም ግን ሥጋውን ቆርሶ ደሙን አፍሶ ሙሽርነቱን በመስቀል ላይ ያጠናቀቀው። ክብርና ምስጋና ለስሙ ይሁን። ይህን ነው የሚነግረን ማለት ነው። መጨረሻው የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ነው። ስትማሩ ስለሰነበታችሁ አንድ ቃል ብቻ ልናገርና ልጨርሰው። ምክንያቱም ሰዓት አይቶ መማማሩ እንጂ ሰዓቱ እንደረፈደ እኔም ደግሞ እናንተም ማስረፈድ አልፈልግምና እዚህ ላይ ምን የሚል ጥያቄ አለ? ቁጥር 6 ላይ እንዲህ የሚል ነገር አለ። ጋኖቹን ውሃ ሙሏቸው ይላል። እየሰማችሁ ነው አይደል? ከኋላ ምን አይነት ጥያቄ አለ? እመቤታችን ወደ ዶኪማሴት ለሰርግ ተጠርታ እናት ተጠርታ ልጅ አይቀርምና ልጇም ደግሞ ተጠርቶ መምህር ተጠርቶ ደግሞ ተማሪ አይቀርምና ደቀ መዛሙርቱም ተጠርተው በአዳራሹ ውስጥ በድንኳን ውስጥ ብዙ ሕዝብ በተሰበሰበበት እመቤታችን ተገኘች ነው። እስኪ አመስግኗት ድንግል ማርያም አሁን በአዳራሻችን ትገኝልን። አሁን እዚህ ጋር እናንተ ሁላችሁም ቁጭ ብላችኋል። ምናልባት እዚህ ያለ ነው የምታየው እንጂ ማይሌት ውስጥ ማን እንዳለ መቅደስ ውስጥ ማን እንዳለ የምታውቁት ነገር የለም። እየሰማችሁ ነው አይደል? እዚያ ጋር ሳሏት ድንግል ማርያምን እናንተ መካከል ተቀምጣለች። አሁንም ትቀመጥ እናታችን አሜን በሉ። እዚያ ሁና ከጀርባ ጋኑ ወይም በርሚሉ አዎ እነሆ የወይን ጠጅ እንዳለቀ በመንፈስ ቅዱስ ተመለከተችው። ምን ይደንቃል! ምን ይደንቃል! ኤልሳቤጥ እኮ ወዲያውኑ ቅዱስ ገብርኤል አሁን የሳይንሱ ዓለም ምን ይላል? አንድ ሕፃን ልጅ መረገዙን የሚያውቀው ከ40 እና ከ80 ቀን በኋላ ነው። ይሄ ላብራቶሪው ማለት ነው። መንፈስ ቅዱስ ግን ወዲያውኑ ያውቀዋል። ለዚህ ነው ኤልሳቤጥ የጌታዬ እናት። እስኪ አመስግኑት እግዚአብሔር ናያት። ወዲያውኑ እኮ ነው። አዎ የትኛውም ሆስፒታል ሂዱ ደምሽ ገና አልለየለትም በሚቀጥለው ነው የሚል እንጂ 40 ቀን እስከሚሆን ዘይስዕሮሙ ለሕፃናት እምከርሰ እሞሙ እግዚአብሔር ወንድ ከሆነ ወንድነቱን ሴት ከሆነ ሴትነቷን ቀርጾ አስቀምጦ እሱ ከጨረሰ በኋላ ነው ሳይንሱ የሚያገኙ። እየሰማችሁ ነው አይደል? አዎ መንፈስ ቅዱስ ግን ኤልሳቤጥ ወዲያውኑ የጌታዬ እናት አለች። እንደገና በማህፀን ያለውም ደግሞ ጌታዬ አለ። ኧረ አመስግኑት መድኃኒዓለም እናት በማህፀን ያለው አዎ የሚገርም አሁን ከዚያ ሆነችና ብድግ አለችና ወደ ልጇ ሄደች። ሰዎች ምን ሆነች? ምክንያቱም በአልባሰ ወርቅ ጽፍቶ ብርት አለባበሷ፣ ቁመቷ፣ ደም ግባቷ ሁለመናዋ አበባ ናት። ያቺ እናት ከሕዝብ መካከል ብድግ ብላ ወደ ላይ ስትሄድ ምን ሆነች እያሉ ማለት ጀመሩ። ከኔ ጋር ናችሁ አይደል? ሄደችና ልጄ አለችው። አቤት አላት። የወይን ጠጅ እኮ አልቆባቸዋል። አይተዋለች እንዴ? አላየችውም። ማን ነገራት? መንፈስ ቅዱስ። መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን ጀምሮ የጠበቃት መንፈስ ቅዱስ ስጋዋን ከፍሎ መለኮት እንዲዋሃድ ያደረጋት ያ የጠበቃት መንፈስ ቅዱስ ያጽናናት መንፈስ ቅዱስ የለበሰችው ኃይል ነገራት። በኋላ በዕብራውያን ቋንቋ ጊዜ ያላት እውነት ነው። እሱ ሁሉን የሚያከናውነው በጊዜ ነው። ጊዜ የሌለን እኛ ነን። ጊዜ እያለን ጊዜ ማናቅ እኛ የወለድናቸው ልጆች ገና አንድ ጋብቻ ወይም ደግሞ ስለ ፍቅር ጥያቄ ሊነሳ የሚገባው ከ15 ዓመት በኋላ ነው። የእናንተ ልጆች እኮ በ10 ዓመት እኮ ልብ ላይ እንትን እያሉ እየቀረጹ እየሰማች ነው አይደል?
አዎ ገና በ10 ዓመታቸው አታስተምሯቸውም፣ አናስተምራቸውም። እሱ ግን ሁሉም በጊዜው ነው የሚያደርገው፣ ሁሉም በሰዓቱ። አዎ በጊዜው አለ። ያ ነው አንድ እዚህ ጋር ታምር የሚያደርግበትን፣ ሁለት ደግሞ ቀራንዮ ላይ እውነተኛውን ወይም የሚቀዳበት ሰዓት ገና እንደሆነ ለመናገር። ሁለተኛው ከአንቺ ጋር ምን አለኝ የሚለው ደግሞ አንደኛ ነገሥት ምዕራፍ 17 ያቺ መበለት ተናግረዋለች። የዕለቱ ቋንቋ በዕብራውያን ቋንቋ የተናገረው እንጂ አሁን ትውልዱ ምናልባት አሁን ላይ አንቺ የሚለው ቋንቋ ስድብ ሊሆን ይችላል። በዚያን ዘመን ግን ስድብ አይደለም ነው። እየሰማችሁ ነው አይደል? አሁን አንቺ ይልሽ እንዴ ስማለኝ እኮ ሰውዬ ምን ነው ትያለሽ አይደል? እውነት ነው አሁን ሊሆን ይችላል። ትናንትና ላይ ግን አይደለም። የዘመኑ ቋንቋ አንቺ የሚለው ንግግር ነው። መጽሐፍ ቅዱስ ብዙ ጥቅስ አለው። እዚያ ውስጥ ግን አልገባም፣ ጊዜ የለኝም። ሌላኛው ይሁዳ ወጥቶ ነበርና ይሁዳ እስከሚመለስ ነው። በሌላ መልኩ በጋኑ ላይ ያለው አልተንጠፈጠም ነበር፣ አልደረቀም ነበር። አንድ ማንቆርቆሪያ የሚሆን ነበረ። በአንዱ ማንቆርቆሪያ ላይ ቢያበረክት ኑሮ ባለው ላይ ያበረከተ ይሉ ነበረ። እየሰማችሁ ነው አይደል? ግን ተጠርጎ ካለቀ ከታጠበ በኋላ ማለት ስለፈለገ ነው። ከዚያ በኋላ ምን አለች? የሚላችሁን አድርጉ አለችና ሄደች። እሱ ምን አለ? ጋኖቹን ውሃ ሙሏቸዋል። ጋኖቹ ውሃ ተሞሉ። ጋኖቹ ውሃ ሲሞሉ ሁሉም ውሃዎቹ ወይን ጠጅ ሆኑ። ክብርና ምስጋና ለመድኃኒዓለም። አሳዳሪው እንዲህ አለ። እንዴ ሄደና ሙሽራውን እኛ እኮ በሀገራችን አለው መጀመሪያ ወይኑ አለ የተባለ በዚህ በከተማችን ባሉ ትልልቅ ሆቴሎች ላይ የቤቱ ስፔሻል የሚባል ምግብ አለ አይደል? አዎ በቀኑ አንድ ሆቴል የራሱ ስፔሻል አለው በቀን ማለት ነው ከማንኛውም ነገር። ስለዚህ የሰርጉ ቤት ስፔሻሉ ወይን ጠጅ ነው የቀረበው እዚያ ጋር። ግን ጌታ ከለወጠው ጋር እኩል ሊሆን አይችልም፣ መቼም አይሆንማ። ስለዚህ ምን አላሳዳሪው እነሆ መናኛውን አጠጥተህ ዋናውን ወይን ጠጅ ወደ ኋላ እንዴት አስቀርዘሃል አለው። አላወቀም። ያለማወቅ ደጉ እየሰማችሁ ነው አይደል? አላወቀም። ከዚህ በኋላ ምን አለ? በቃ ስጥ አለ። ታደለ። ዋናው ትልቁ ነጥብ ምንድን ነበረ? የእመቤታችን የእናት ልመና አንገት አያስደፋም ፊት አያስመልስምና አማላጅነቷ ይታወቅ ዘንድ ውሃው ወይን ጠጅ ሆነ። ክብርና ምስጋና ለመድኃኒዓለም። ይህን ማየት ነው የተነሳንበት። ወለማይኒ ረሰዮ ወይን ውሃውን ወይን አደረገው። ባጭሩ ግን አሁን የውሃ ጉዳይ ነው ወይ? የውሃ መለወጥ ነው ወይ? ውሃውንማ ኬሚስትሪያው እንደምታውቁት ብቅልና ጌሾ አድርጋችሁ ጠጁንም ጠላውንም ታደርጉት ይላል። አሁን ያ ነው እንደ እግዚአብሔር የገደደው? ድንግል ማርያምን የገደዳት የውሃ ጉዳይ ነው እንዴ? አይደለም፣ አይደለም፣ እሱ አይደለም። በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳምና ሔዋን አዳም በሔዋን አመካኘ፣ ሔዋን በሰይጣን አመካኘች፣ በለስም በልተው ታሪካቸው ጠፍቶ ነበር። ያ ታሪክ 5500 ዘመን ሳይለወጥ ቆየ። አባቶቻችን ምን አሉ? ምን ብንጾም ምን ብንጸልይ ጽድቃችን የመርገም ጨርቅ ሆነ እያሉ ተስፋ ቆርጠው ነው። ያለ መለወጥ ነው እናታችን የቆመችው እንጂ የጠላ ጉዳይ አይደለም፣ የወንድ ጉዳይ አይደለም። ያንማ እናቶቻችን ታሞናሙኑት የለም። ያ አይደለም።